السلام عليكم ورحمة الله وبركاته. እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም አደረሳችሁ። ተቀበለ አላህ ሚና ወሚንኩም። ነገ በዓሉን ስናከብር የምናገኘውን አጅር በከንቱ የሚያጠፉብንና ሳናስተውላቸው የምንሰራቸው አራት ትልልቅ ስህተቶች እንዳሉ ያውቃሉ? አብዛኛው ሰው በዓልን ደስታ ብቻ አድርጎ ያስባል። ነገር ግን የምናደርገው እያንዳንዱ ነገር በሱናው መሰረት ካልሆነ ትልቅ በረካ እናጣለን። ዛሬ ነገ ጠዋት ከቤት ከመውጣታችን ጀምሮ እስከ እርድ ስነ ስርዓቱ ድረስ ልንተገብራቸው የሚገቡ አራት ወሳኝ ነጥቦችን አንድ ባንድ እናያለን። በተለይ ሶስተኛው ነጥብ ላይ የምንሰራው ስህተት እርዳችንን ኡዱህያችንን ዋጋ ቢስ ሊያደርገው ይችላልና እስከ መጨረሻው አብራችሁኝ ቆዩ። አንደኛውና የመጀመሪያው ነጥብ የበዓሉ ድባብ የሚጀምረው ከተክቢራ ነው። ከአረፋ ቀን ፈጅር ጀምሮ ማለትም ዛሬ ጠዋት ጀምሮ ከሱብህ ጀምሮ እስከ በዓሉ ማግስት ሶስተኛ ቀን ድረስ አያመ ተሽሪቅ ሶስተኛው ቀን ድረስ ተክቢራ ማድረግ ከታላላቅ ሱናዎች አንዱ ነው። ወንዶች በመስጂድ በየመንገዱና በገበያ ቦታቸው ድምጻቸውን ከፍ አድርገው አላህን ሊያተልቁ ተክቢራ ሊያደርጉ ይገባል። ነገር ግን እዚህ ጋር ልናስተውለው የሚገባው ትልቅ መስመር አለ። እሱም ተክቢራ የሚባለው እያንዳንዱ ሰው በራሱ ድምጽ እንጂ በቡድን ተደጋግፎ በአንድ ዜማ ማለት ሱና አይደለም። ድምጻችንን ከፍ እናድርግ፣ ግን በየግላችን አላህን እናወድስ። ሁለተኛው ነጥብ የጧቱ ዝግጅትና የነብዩ ሰለላሁ ዐለይሂ ወሰለም ሱና። ሁለተኛው ነጥብ ነገ ጧት ወደ ሶላት ከመሄዳችን በፊት የምናደርገው ዝግጅት ነው። ወደ ሶላት ከመሄዳችን በፊት ሙሉ በሙሉ ገላን መታጠብ ወይም ጉስል ማድረግ፣ ካሉን ልብሶች ምርጡንና ንጹሁን መልበስ፣ እንዲሁም ወንዶች በጥሩ ሽቶ መዓዛ መታወድ ይኖርብናል። አንድ ላስታውሳችሁ የምፈልገው ነገር የገላ አስተጣጠብን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ይታጠቡ እንደነበረ ከሐዲስ የመጡ መረጃዎችን በማጣቀስ የሰራሁት ቪዲዮ አለ። ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ስር ገብታችሁ ያንን መመልከት ትችላላችሁ። ነገ ገላችንን ስንታጠብ የነብዩን ሱና በዛው ህያው እናደርጋለን ማለት ነው። እና አንድ በጣም ማራኪ የሆነ ሌላ ሱና ደግሞ ልንገራችሁ። ነገ ጠዋት ወደ ሶላት ከመሄዳችሁ በፊት ምንም ነገር አትቅመሱ። ከሶላት ከተመለሳችሁ በኋላ ደግሞ መጀመሪያ የምትቀምሱት ነገር ከታረደው እንስሳ ከኡዱህያችሁ ቢሆን ይመረጣል። ይህ የነብያችን ሰለላሁ ዐለይሂ ወሰለም ውብ ሱና ነው። ሌላው ወደ ሶላት የሄዳችሁበትን መንገድ ቀይራችሁ በሌላ መንገድ መመለስ እንዳትረሱ። ሶስተኛውና ኡዱህያችንን ሊያበላሽብን ይችላል፣ ኡዱህያ እንዳይበላሽባችሁ መጠንቀቅ ያስፈልጋል ያልኳችሁ የእርድ ህግጋትን በተመለከተ ነው። ሶስተኛውና ብዙ ሰው የሚሰሳትበት ወሳኝ ነጥብ የእርድ ህግጋት ነው። ማስታወስ ያለብን ዋናው ነገር ኡዱህያ ወይም እርድ የሚታረደው የኢድ ሶላት ሙሉ በሙሉ ተሰግዶ ካለቀ በኋላ ብቻ ነው። ይህንን ነው ማስታወስ ያለብን። ኡዱህያ ወይም እርድ የሚታረደው የኢድ ሶላት ሙሉ በሙሉ ተሰግዶ ካለቀ በኋላ ብቻ ነው። ከሶላት በፊት የታረደ እንስሳ እንደ መደበኛ የስጋ ፍጆታ እንጂ በፍጹም እንደ ኡዱህያ አይቆጠርም። ስለዚህ ከሶላት በፊት የታረደ ማንኛውም እርድ ለስጋ ብለን ያረድነው ነው እንጂ የሚሆንልን ለኡዱህያ ተብሎ አያበቃም፣ ለኡዱህያ ተብሎ አይቆጠርም። ስለዚህ ከሶላት በኋላ ነው ኡዱህያችንን ማረድ ያለብን። የበዓል ቀናችን እንዳያጥርብን በኋላ ቢዚ ሆነን ደግሞ ቀኑን ሳናከብረው እንዳንውል በሚል ሰበብ ከሶላት በፊት እርድ ማረድ አያብቃቃም፣ ለኡዱህያ ነው። ስለዚህ እንዲሁም የምናርደው እንስሳ አይነ ስውር፣ አንካሳ፣ የታመመ ወይም ደግሞ በጣም የከሳ መሆን የለበትም። ለአላህ የምናቀርበው ምርጡን ነው። እንስሳውን በምናርድበት ጊዜም ቢላዋውን በደንብ መሳልና በምንስልበት ጊዜ ደግሞ እንስሳው እያየ ወይም ደግሞ ሌላ እንስሳ እያየ ሌላኛውን እንስሳ ማረድ የእስልምናችን የርህራሄ አለማረድ የእስልምናችን የርህራሄ ህግ ነው። ማለት አንዲትን እንስሳ ልናርድ በምናስብበት ሰዓት መጀመሪያ ቢላችንን ሌላ ቦታ ስለን ነው መምጣት ያለብን። እሷ እያየች መሳል የለብንም። ሁለተኛ ደግሞ አንዲት እንስሳ እያየች ሌላኛዋን እንስሳ ማረድ የለብንም። ወደ ጎን አድርገናት ያችኛዋን በማታይበት ሁኔታ ማረድ አለብን። ይህ የእስልምናችን የርህራሄ ህግ ስለሆነ ልንተገብረው ይገባል። ስለዚህ ኡዱህያችን እንዳይበላሽ ማረድ ያለብን ከሶላት በኋላ ነው። ሱናውን ጠብቀን ደግሞ እንረድ ነው። አራተኛ የበዓል ቀን ስህተቶች ማለፍ የሌለብን ቀይ መስመሮች ናቸው። የበዓል ቀን ስህተቶች አራተኛውና ማጠቃለያው ነጥብ በበዓል ቀን ልንጠነቀቃቸው የሚገቡ ቀይ መስመሮች ናቸው። በዓል መጣ ማለት አላህን ማመጽ ይቻላል ማለት አይደለም። በበዓል ስም ወንዶችና ሴቶች ያላግባብ መቀላቀላቸው፣ ሙዚቃና ጭፈራ ቤቶች መካሄዱ፣ እንዲሁም እህቶቻችን ሂጃባቸውን አውልቀው ወይም ተኳኩለው ወደ ውጭ መውጣታቸው የበዓሉን በረካ ሙሉ በሙሉ ያጠፈዋል። በዓል የደስታ ቀን ነው። ነገር ግን ደስታችንን አላህም በማያስቆጣና በሱናው መንገድ ብቻ መሆን አለበት።
የነገው በዓላችን የተባረከ አጅር የምናገኝበትና በሱና የተከበበ እንዲሆን ሁላችሁንም እነዚህን ነጥቦች በተግባር እናውላቸው። ይህንን ጠቃሚ ዕውቀት ለወዳጅ ዘመዶ አሁኑኑ ሼር በማድረግ የአጅሩ ተካፋይ ይሁኑ። ቪዲዮው ከጠቀማችሁ ይዘቱ ከተመቻችሁ ላይክ እና ማድረጋችሁ እንዳትረሱ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫው ቦታ ላይ ደግሞ ለኡማው ያላችሁን የበዓል ምኞት እያሰፈራችሁ ተመራረቁ። መልካም የኢድ አል-አድሃ በዓል ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።